ስንት ያፎቅ ላይ ተከራዩት እነሱ የገዙት ወደ ማከራየት ጋር ወደ ማከራየት ስንት ያፎቅ ላይ ኮንፊደንሻል ስለሆነ ባልናገር ደስ ይለኛል እንዴ እኔም ለኔ አትነግሪኝ የኔን ቤት እሺ ያንቺ ምረጭና አንድ ህንጻ ላይ ጎርብትናችሁ አንድ ህንጻ ላይ ስንት አይ ከወረወርኳት ትተርፋለች አትተርፍም ብዬ ለወሰን እኮ እርቅ ይሻላል እርቅ ይሻላል አይ ከወረወርኳት መታረቃችን አይቀርም ብዬ ነው እንደ ረሳት ወረወር አረ ምን ነው አዘንሽለ እኛም ሽማግሌ ሆነ እናስታርቃቸዋለን አይ ልጅቷንማ ከኔ የበለጠ ወደሻታል በቃ እኔ በጣም ነው እሺ ምስጋና እንዴ ነሽ ሱመያ ስለተቀበልሽ በጣም ነው ማመሰግነው ስለመጣሽ እኔም በጣም ደስ ብሎኛል ያው እንግዲህ እንዳወራውሽ ማለት ነው ካሜራ ምናምን ምጅም ነው የመጣሁት እዛም ተቀርጸሽ ስላየሽ ማለት ነው ያው አንቺም ደግሞ ደስ ብሎሽ ስለተቀበልሽኝ እኔም በጣም ደስ ብሎኛል አመሰግናለሁ አንቺም ስለመጣሽ እንግዲህ እኔም በጣም ደስ ብሎኛል እንግዲህ እና ያው ስለ ያው የመጣሁበት ጉዳይ እንግዲህ ግልጽ ነው አይደለ አዎ በተወሰነ መልኩ በስልክ አውርተናል እና ምንድነው እሱ እንግዲህ ሰይድ ባለቤቴ ነው ካላው ሹይ ባለቤቴ ነው ወደም ሚዲያችሁ ተከታታይ ነኝ እሺ እሱ ባለቤቴ ነው እና ያው ዟት የመጣት ሴት አግብቷት ነው መሰለኝ አይደለ እንደዛ ነውና ምን አይነት ቤት ነው የገዛላት ከአሉን ሳይቶች መሃል አንዱ ነው እኮ ማለት ቤት ነው ወይስ እንደገዛላት መኖሪያ አፓርትመንት ነው የገዛላት ስንት መኝታ ቤት ነው ሊከፍሉ ነው ገና ባለ 3 መኝታ ክፍል ነው ባለ 3 አቤት አሁን ገና ባለ 3 ምን ያደርግለታል ባለ 1 እና ባለ 2 አይገዛም እንዴ በተታረቁ ግን አይሻልም ኧረ እሱ ራሱ አይገርምሽም እርስ ፍቅር ካላችሁ ለምን አትታረቁ አይ እኮ ፍቅር ምናምን እኮ ፍቅር ዘይ ምናምን መስሎሽ ነው አይ ግን ያው ለእናንተም ለልጆቻችሁም ሲባል በተታረቁ ሰላም ብታወርዱ ጥሩ ነው ለዛ ብዬ እኮ አይደለም እኔ በጣም የገረመኝ አሁን 3 መኝታ ቤት መግዛቱ ኖርማል ግን ችግር የለውም እና የት ማለት እዛው እነሱ ጋር እንደዚህ ፍለፊት ለፍለፊት እንደዚህ ቤት የለም አጠገብ ላጠገብ እንዱላሽ ነው ይፈልጋችሁት አዎ እንደዚህ ይቻላል አለ እነሱ የመረጡት አባሪ ሳይት ላችን ላይ ነው እሺ ግን መጀመሪያ እስኪ እንደ ሽማግሌውኝ ለምን አላስታርቃችሁ አይ እኔና እሱ እንኳን አንታረቅ አይ ግን እንደዛ ለፍለፍላችሁም እንደዛ አይነት ነገሮች ካሉ ለምን ወደ እርቁ አንሄድም ኧረ እርቁ መታረቃችንማ አይቀርም ግን ገና አሁን ከዛ ጉረቤቱኝ ገና ቡና ምናምን እሷ ካላፈላሽለት እኔ ላፈላለት ብዬ ምናምን ይቻላል እንግዲህ እናንተ ብታውቁት እናንተ ናችሁ እና እንዴት ነው ታዲያ ስታይ ምናምን ወለታን ደስታቸው እሱ በጣም ይሻላል ከሱ ጋር እናወራም ችግር ጥሩ ሴት ናት መጥቶ እንዳስተዋወቀን ኧረ እባክሽ ከኔ ትበልጣለች ስታይ ሁለታችሁም ቆንጆ ናችሁ ኧረ ከኔ ትበልጣለች አንቺም በጣም ቆንጆ ነሽ አይ ከኔና ከሱ አንድ ሰው ምረጭ እንዴ መልክ እንደ ተመልካቹ አይደለ እንዴ አይ በቃ እኔ ግን ሰዓት አላ ለምን እሱን አታስመርጩ ኧረ እሱማ በቃ ለስማ አናወራም እነሱ አይ በአካልማ አላውቃትም በቪዲዮ ላይማ እንግዲህ ማየት አይቀር ያው ቪዲዮን አንቺን ካየ እሷ እንዴት ሳላይ አዎ እሱማ በአካል አይተሻታለሁ ይላል አይ በአካልማ አላውቃትም ባገኛትማ ቀጠቅጣታለሁ እንዴ ምን ልታረግ ነው እሷ ባለ ትዳር የምታገባው እንዴ አትልም እንዴ እሱ ቢላት ራሱ አመት እኮ አለፋችሁ ወይ ወደ እርቁ መሄድ ነው አለበዛ ደግሞ ያለው ነገር ተቻችሎ ይለይላችሁ ነው ወደ ሌላው ነው አይሻልም አይ ብዙ ሰው እንደዛ እያለኝ ነው ግን በቃ አሁን ያው አይ እኔ እንኳን ልካስዞኝ ነው እኔ ሳላገባ እሱ በዚህ በአመቱ ስንት አግብቶ እንደፈታ ይተሻዋል እንደመረጋጋት እንኳን የሚባል ነገር የለውም ለማንኛውም በራሴ ጉዳይ ቢዚ ያረኩሽ እስኪ ስለመጣበት ጉዳይ ልሂድ ሽማግሌ ሊሆን ስል እምቢ ካላችሁ እንግዲህ ቤቱ ያሸማግላችሁ ይሆናል የምትገዙት ቤት እንግዲህ በራሴ ጉዳይ ቢዚ ያላርግሽና እስኪ ስለ ቤቱ አንዳንድ ነገር ንገሪኝ እሺ ሁለት አይነት አማራጭ ነበር የሰጠነው ሳር ቤትና አዋሪ ጋር የሚገኘው ሳይቶቻችንን ነው የትኛው ነው የገዛው እነሱ አሁን እያደለሉት ወደ አዋሪው ሳይት ነው እያደለሉት እዛ ይሆንልኛ አዋሪው ይሻልሻል እስኪ ልንገርሽና ከጉርብትና ሙጪ ሁለቱንም ልንገርሽና አንቺ የወደድሽውን ደግሞ እሺ ስለሁለቱ ማስረጅኝ አይሻልሽም እሺ ከየትኛው ከወደድሽው ከአዋሪው ስለሆነ ከአዋሪው ልነሳልሽ አዋሪን ታውቂዋለሽ ከመጀመሪያ ኧረ አላውቀውም አዋሪ ማለት ከቤተ መንግስት አዋሪ አደባባይ ይባላል ወደዛ አካባቢ ነው አካባቢው ላይ ሸራተን አዲስ ሆቴል የምታዩ ከሆነ ሂልተን አዲስ ኢንተርናሽናል ሆቴሎች ኤምባሲዎች ብዙ ነገሮችን የያዘ ነው በጣም የሚገርም ሰፈር ነው አብረውት ቤተ መጻሕፍት የምታዩ ከሆነ ከሱ አጠገብ ነውና በጣም ቆንጆ ሎኬሽን ላይ ነው ከሎኬሽን
ማዛሪ መረጡት እሱ ነበር። እዛ ጋር ከባለ 1 እስከ ባለ 3 መኝታ ክፍል አለን። እያስገነባን የምንገኘው ኮምፓውንድ ሆነ 2 ብሎክ የያዘ አፓርትመንት ነው። በቂ የሆነ የመኪና ማቆሚያ ስፍራ አለው፣ ዝንጥ ብሎ የሚያቆምበት። ከዛ ሀበሻ ደግሞ ፕሮግራም አያጣም አይደለ? ሀዘንም ደስታም አለ። የታወቀ ነው። ለሱ ደግሞ አንድ ፕሮግራም ማዘጋጃ ቦታ እንተዋለን። እንዲሁም ደግሞ ቆንጆ ቪው ስላለ አካባቢ ላይ ቴራስ አለ። እንዲሁም ደግሞ ለየት የሚያደርገው ደግሞ የመሮጫ ትራክ አለው ህንፃው ላይ ማለት ነው። ስለዚህ ሲንግል አፓርትመንት ሆኖ ሁሉንም ያካተተ ነው ማለት ነው። ስፔሻሊ ቤታቸውን ቶሎ መረከብ ለሚፈልጉ ደንበኞቻችን የምናስቀምጣቸው ኦፈሮች ናቸው። በ3 ዓመት ድረስ ውስጥ ጥንቅቅ አድርገን ለደንበኞቻችን የምናስረክባቸው ይሆናል። እዛ ጋር ከባለ 1 እስከ ባለ 3 መኝታ ክፍሎች ናቸው ያሉት። አዋሪ ማለት ነው። አዋሪያው ለሱ የካሬ አማራጭ የሰጠሁት 2 ነበረ። ያው ለሱ የሚሰጠሁትን ነገር ለአንቺም ልስጥሽ ብዬ ነው። አይሻልም? ስለዚህ እኔም በዛውም ለኔ ብቻ አይደለም፣ በነገራችን ላይ ለተመልካቾች እኔም ብሎ እኔም ፈልጎ ለመጣም ደግሞ በዚህ ጋር ያብራራሹ በእነሱ ምርጫ ከሁለት አንዱ የሚገዛ ሰው አይጠፋም። ለዛ ነው ካሜራ ይዤ የመጣሁት። እኔ ብቻ የምገዛ ቢሆን ብቻዬን መጥቼ የመረጥኩበት ቦታ። ስለዚህ አንቺም ቃል ታስገቢ ነው ማለት ነው። ለሱ የሰጠሁትን እንዴ እና ታዲያ ኦፈር አለ ማዳላት ይባላል። አንላቀቅም። ስለዚህ እሺ ለሱ ከሰጠኋቸው ቆንጆ ብዬ ከመረጥኩላቸው የቤት ኦፈር ለአንቺም ልጀምርልሽ ብዬ ነው። ባለ 1 መኝታ ክፍል 78 ካሬ ሰጥቻለሁ። ከፈለጋችሁ ባለ 2 ተደርጎ መሰራት የሚችል ነው። በጣም ሰፊ ነው። እዚህ ላይ 3 አይነት አከፋፈል ነው ያለን። ለእናንተ ሚዲያን ብሎ ላይ መጣም ያቀረብናቸው ኦፈሮች ስለሆኑ ማለት ነውና 3 አይነት አከፋፈል ነው ያለን። የመጀመሪያው ይሄ 78 ካሬው ጠቅላላ ክፍያው ወደ 8,346,000 ብር አካባቢ ነው ጠቅላላ ክፍያው ማለት ነው። እንዳልኩሽ ባለ 1 ባለ 2 አድርገው መስራት ይችላሉ። ከአንድ ደንበኛ ቅድመ ክፍያ የሚጠበቀው 20% ነው አሁን ላይ ማለት ነው። እሺ ቀሪውን በግንባታ ሂደት በ15 ዙር 5% እያደረጉ የሚከፍሉ ይሆናል ማለት ነው። አከፋፈላችንም የመጀመሪያውን 20% ከከፈሉ በኋላ ቀጣዮቹ በጣም ፍሌክሲብል ነው። አሁን የባለ 1 መኝታ ክፍሉ 8,300 ነው ብዬሻለሁ። ቀጣይ ፔመንት ወደ 420,000 430,000 ብር አካባቢ የሚጠጋ ብር ነው የሚሆነው ቀጣይ ፔመንቶቻቸው ማለት ነው። አንዴ ዳውን ፔመንትን ከከፈሉ ወይም ቅድመ ክፍያውን ከከፈሉ በኋላ ማለት ነው። የሚከፍሉትም በግንባታ ሂደት ነው የምትከፊው ማለት ነው። ካልገነባን ምንም አይነት ፔመንት ካንቺም ሆነ ከተመልካቾችሽ አንጠብቅ። ስለዚህ 5% እያደረጉ በ15 ዙር በ3 ዓመት ጥንቅቅ አድርገው መክፈል ይችላሉ ማለት ነው። ሁለተኛው አማራጫችን ደግሞ ለሰይዶም የሰጠው አማራጭ ምንድነው? 100% ለሚከፍል ደንበኛ የ35% እውነተኛ ወይም በጣም ትልቅ ዲስካውንት እንሰጣለን። ያ ማለት 8,300,000 የነበረውን 100% አንድ ደንበኛ እንክፈል ካለ 5,400,000 ብር ጠቅላላ ክፍያ ጥንቅቅ አድርጎ መክፈል ይችላል። ያ ማለት በጣም ወደ 3 ሚሊዮን ብር አካባቢ የሚደርስ ቅናሽ ነው። ይሄ ለባለ 1 ወይም ከፈለጉ ለባለ 2 መኝታ ክፍል ማድረግ የሚችሉት ነው። በጣም መሀል ከተማ ላይ የማይገኝ እድል ነው። ስቲል 8.3 በጣም ፌር አፎርደብል የሆነ ዋጋ ነው። ስፔሻሊ ከሎኬሽኑ አንጻር በጣም አሪፍ ቦታ ላይ ነው። አዋሪ ነው አይደል? አዋሪ ነው። በጣም አሪፍ ቦታ ላይ ነው። ሁለተኛው ደግሞ ኦፈር የሰጠሁት ሰው ባለ 3 መኝታ ክፍል ነው የፈለገው። ባለ 3 ሲሊን ደግሞ 117ቱን ካሬ እንደ አንድ ኤግዛምፕል ሰጥቼዋለሁ። እሱ ጠቅላላ ክፍያው ወደ 12,519,000 ብር ነው ጠቅላላ ክፍያው። አንድ ደንበኛ በቅድመ ክፍያው በ20% ሊስተናገድ የሚል ከሆነ ወደ 2.4 አሁን ላይ ከፍሎ ቀሪውን ቅድም ሜንሽን እንዳደረኩልሽ በ15 ዙር 5% እያደረገ ቀስ እያለ በ3 ዓመት የሚከፍል ይሆናል ማለት ነው ሳይጨናነቅ። ከወለድ ፍሪ በሆነ አከፋፈል ወለድ የለውም። ማቴሪያል ብዙ ስቴቶች ላይ ምናምን ብዙ ቦታዎች ላይ ደንበኞችም ቼክ አድርገው ሊሆን ይችላሉ። አግሪመንቶቻችን በኢትዮጵያ ብር ነው ይባልና ልክ አግሪመንቶቻቸውን ግን ገለጥ አድርገሽ ስታነቢ የብረት ዋጋ ሲጨምር የሲሚንቶ ዋጋ ሲጨምር ይህን ያህል ብር ይላል። ያ ማለት አሁን 12 ሚሊዮን ብር የተዋዋልሽ ቤቱን ስትረከቢ ስንት ሆኖ ይጠብቅሻል? 15 እና 16 ሚሊዮን ብር ነው ክፈይ የምትባዩ። ቴምር ላይ ስትመጪ ግን ፎርስ ፕሮሞሽን በፍጹም አንሰራ። ያ ማለት አሁን 12 ሚሊዮን ብር የተዋዋለውን ቤቱን እስከምትረከቢ ድረስ 12 ሚሊዮን ብር ነው የሚጠጣው። ያ ደግሞ ለማን ነው የሚጠቅመው? ለእናንተ ነው። አሁን እኛ በ3 ዓመት ያለውን ፕሮጀክት 5 እና 6 ዓመት ብንሄድ በመሀል ያለው የአመት ጋፕ የማቴሪያል ኮስት ምን ያህል እንደሚጨምር ይታወቃል። ስለዚህ እኛ ላይ ነው ያን ሎድ እየበዛ ያለው። ስለዚህ ለእናንተ ብለን ሳይሆን ለእኛ ብለን ባልነው ጊዜ በፊት ነው የምናስረክበው ማለት ነው። በጣም አሪፍ። ይሄኛው የአዋሪ አማራጮቻችን ናቸው፣ ባለ 1 እና ባለ 2 ማለት ነው። ቀጣዩ ደግሞ እስኪ ሳር ቤት ላይ ልንገርሽ። ሳር ቤት ላይ ባለ 2 እና ባለ 3 መኝታ ክፍሎች ናቸው ያሉት ከ81 ካሬ ጀምሮ ማለት ነው። 81 ካሬ ባለ 2 መኝታ ክፍል ጠቅላላ ክፍያው 8,910,000 ብር አካባቢ ነው። ሳር ቤት ላይ በዚህ ዋጋ ባለ 2 መኝታ ክፍል በፍጹም የማይገኝ አማራጭ ነው። አንድ ደንበኛ
ከዚህ የሚጠበቀው 20% ቅድመ ክፍያ ከፍሎ ቀስ ብሎ መጠቀም ነው፣ ወይም ደግሞ ቀስ እያለ እንዲከፍል መደረግ ነው። የሱስ በስንት ዓመት ነው የሚያልቀው? 3 ዓመት ነው ሁለቱም ፕሮጀክቶቻችን። አዎ ሳር ቤትን ታውቂዋለሽ አይደል? በጣም የሚገርም ሎኬሽን ነው። አካባቢ ላይ ኤምባሲዎች አሉ። አፍሪካ ህብረት ጽህፈት ቤት እዛው አካባቢ ነው። በጣም ሴፍ ፕሌስ ለመኖሪያ አንደኛ ተመራጭ አካባቢ የሚባለው ሳር ቤት ነው። አካባቢ ላይ ካሉት ነገሮች አንፃር ማለት ነው። ኢንተርናሽናል ትምህርት ቤቶች አሉ፣ ኢንተርናሽናል ሆቴሎች አሉ፣ ብዙ ነገሮችን የያዘ ነው። ስለዚህ ሴፍ ፕሌስ ወይም ደግሞ ከሴኩሪቲ ከጥበቃ ከመኖሪያ አንፃር በጣም ተመራጭ የሆነ አካባቢ ነው ሳር ቤት ማለት ነው። ብዙ ደንበኞቻችንም የሚፈልጉት አካባቢ ነው። ሳር ቤት ላይ እንደውም በጣም ብዙ ሳይት ነበረ እና ተፈላጊ አካባቢ ነው። እዛ ላይ በ8 ሚሊዮን ብር በፍጹም አይገኝ እድል ነው። 8.9 ሚሊዮን ብር ነው ጠቅላላ ክፍያው። እንዳልኩሽ 20% ከፍለው ደንበኞች ወይም 1.6 ሚሊዮን ብር ከፍለው ውል መፈራረም ይችላሉ። ቀሪውን በግንባታ ሂደት በ3 ዓመት ቀስ እያሉ የሚከፍሉት ይሆናል ማለት ነው። አይ 100% ልክፈልና 35% ዲስካውንት ላገኝ የሚል ከሆኑ ደግሞ ደንበኞች 8.9 የነበረው ወደ 5 ሚሊዮን 700 ሺህ ብር አካባቢ ይጠጋላቸዋል ማለት ነው። ሳር ቤት ላይ በ5 ሚሊዮን ብር ባለ 2 መኝታ ክፍል ማለት ነው። አይ በጣም አሪፍ ነው። እንዴት ነው ሱቆችስ ምናምን ነገር? እዚህ ጋር የባለ 3ቱን አልነገርኩሽም። ሳር ቤት ላይ ከአማራጭም አንፃር እንድታዩ ብዬ ነው። ባለ 2 ብቻ ሳይሆን ባለ 3ም ጎረቤት መሆኑን ፈልጋለሁ እያልሽ ስለነበር ብዬ ነው። ባለ 3 መኝታ ክፍል 139 ካሬ ያለልሽ ወደ 15 ሚሊዮን 200 ሺህ ብር አካባቢ ነው ጠቅላላ ክፍያው ሳር ቤት ላይ። አይ አንድ ደንበኛ 20%ን የሚከፍል ከሆነ በ3 ሚሊዮን ብር አግሪመንት መፈረም ይችላል ማለት ነው። ቀሪውን በግንባታ ሂደት ቅድም እንደጠቀስኩልሽ። አይ 100% ክፈልና ደግሞ የዲስካውንት ተጠቃሚ ሊሆን የሚል ከሆነ ደግሞ 9 ሚሊዮን 900 ሺህ ብር አካባቢ ፈርሞ ከሱ ቀጣይ ፔመንቶች ምንም ሳይጠበቁ መፈረም ይችላል ማለት ነው። ስለዚህ ኦልሞስት የ6 ሚሊዮን ብር ዲስካውንት ባለ 2 መኝታ ክፍል የሚገዛ ዋጋ ዲስካውንት እየሰጠ ነው ማለት ነው እና በጣም ትልቅ ኦፈር ነው። ሌላ ደግሞ ለሳይድ የሚሰጡትና ለደንበኞቹ የሰጡት ኦፈር ምንድነው? 30% እና ከዛ በላይ ለሚከፍሉ ደንበኞች የ15% ዲስካውንት እናደርጋለን። ሚዲያው ላይ ያየሽ ይመስለኛል አይደል? ባለሳሳት። ስለዚህ እሱን ኦፈር አንቺ ሚዲያውን ስላየሽ አደላሽ እንዳልባል ለአንቺ እሱን ኦፈር ልስጥሽና 30% እና ከዛ በላይ ለሚከፍሉ ደንበኞቻችን ከከፈሉት ላይ የ15% ዲስካውንቶችን እንሰጣቸዋለን ማለት ነው። አሁን ለኔ እኮ ታደርግልኛለሽ? እያደረኩልሽ ነው፣ ቃል እየገባሁልሽ ነው። ለአንቺ ማድረግልሻለሁ፣ ለአንቺ ደንበኞችም ማድረግልሻለሁ። ስለዚህ 30% እና ከዛ በላይ ለሚከፍሉ ደንበኞች እስከ 15% የሆነ ልዩ ዲስካውንት እናቀርብላቸዋለን ማለት ነው። በጣም አመሰግናለሁ። ስለ ሱቆቹ አልነገርሽኝም። ሱቅ ሊገዛላት እያሰበ ነው። ሱቅም አራተኛ እዛም ጎረቤት ልትሆኝ ነው ማለት ነው። ሱቅ የሚገዛው እሱን አልወሰኑም ገና እስካሁን በሀሳብ ላይ ናቸው ያሉት። የሱቁን የቤቱን ነው የጨረሱት። የሱቁን ሀሳብ ላይ ናቸው። ሱቁ የሚገኘው ገላን ቃሊቲ ገላን አካባቢ ነው። በጣም ብዙ ኮንዶሚኒየሞች ያሉበት አካባቢ ነው። ብዙ ትምህርት ቤቶች ያሉበት አካባቢ ነው። መውጫ መንገድ ነው። በጣም የሰው ዝውውር በጣም ያለበት አካባቢ ነውና ለምን የትኛውም ንግድ ስፔሻሊ ደግሞ አሁን እየለማች ያለች አካባቢ ስለሆነ በጣም ተመራጭ ነው። ይሄ ኑሮ የሚኖርበት አካባቢ ስለሆነ ማለት ነው። እዛ ላይ ለካፌ፣ ለፋርማሲ፣ ለተለያየ ነገሮች ለሚፈልግ ደንበኛ ተመራጭ ነው። እዛ ላይ ዋጋችን በሚገርም ሁኔታ በጣም ፌር የሚባል ዋጋ ነው። ከ2 ሚሊዮን 500 ሺህ ብር ጀምሮ እስከ 4 ሚሊዮን 300 ሺህ ብር ጀምሮ የንግድ ሱቅ ባለቤት መሆን ይችላል። ከ2 ሚሊዮን 500 ሺህ ብር ጀምሮ ማለት ነው። ሙሉ ክፍያው ሙሉ ክፍያው ቅድመ ክፍያ ደግሞ 500 ሺህ ብር ጀምሮ እየከፈሉ አግሪመንት መፈረም ይችላሉ ማለት ነው። ቀሪውን በ2 ዓመት ቀስ ብለው አሁን የ2 ሚሊዮን 500 ሺህ 500 ሺህ ብር አሁን ቢከፍሉ 2 ሚሊዮን ቀስ እያሉ የሚከፍሉት ይሆናል ማለት ነው። በስንት ዓመት ነው የሚያልቀው? 2 ዓመት። በ2 ዓመት በጣም ፌር የሆነ ብዙ አንድ ደንበኛ መጥቶ 2-3 ሱቅ ነው እየወሰደ ያለው ማለት ነው። ስለዚህ በጣም ተመራጭ የሆነ የንግድ ማዕከል ነው። ስፔሻሊ አካባቢ ላይ ካለው አንፃር በጣም ተመራጭ የሆነ አካባቢ ነው። እኔ ራሱ ሱቁ ተመቸኝ። ጎረቤት ለመሆን ፈልጌ ነበር፣ ግን በዚህ በኩል ልትጎራበሽ ነው በንግድ ሱቁ በኩል። አይ ሳስበው እሱ ያው ቤት በየሄደበት የሚገዛው ሴቶች ለማስቀመጥ ነው። እኔ እንግዲህ አግብቼ ማስቀምጠው ሰው ስለሌለ የልጆች እናት ስለሆንኩኝ ሱቅ የገዛው በቃ ባስቀምጥ አይሻልም? እንዳንቺ ምርጫ ነው። በዛ ላይ ደግሞ ዋጋው ከኔ ጋር በጣም ይሄዳል። ቤቶቹም ተመራጭ እንዳልኩሽ ቀስ እያሉ የሚከፍሉት አማራጭ ስላለ ማለት ነው። ቤቶችም መሸጥም ይቻላል አይደል? ሱቅ በሚገባ ሱቆቹን ምንድነው ቴምር ላይ የሚያደርገው ነገር መሀል ላይ ልሽጠው የምትሉ አንድ ደንበኛ መሀል ላይ አትርፈሽ ትጫለሽ። አሁን ሳር ቤት ያለው ሳይት እዚህ አካባቢ ሪተርን ኦን ኢንቨስትመንት የሚባል አለ። ሪተርን ኦን ኢንቨስትመንት ማለት ወይ ከገዛሽ በኋላ መልሰሽ መሸጥ ሳያልቅ ሳትረከቢ መሀል ላይ መሸጥ አለ። አለበዛ ደግሞ ገብተሽበት
ማከራየት አለ። አሁን ኪራይ $2,000-3,000 ነው የሚከራየው አካባቢው ላይ በዶላር ነው የሚከራየው ሳር ቤት። ያ ማለት ወደ 300,000 ብር በላይ ነው በእኛ ሲቀየር ማለት ነው። ለሽጣው ብትይ ከ6 ወር ከ7 ወር በኋላ 2-3 ሚሊዮን ብር አትርፈሽ ነው የምትሸጪውና በጣም ተመራጭ ሆነ ነው ቤቶቻችንም። የንግድ ሱቅም ከፈለግሽ ደግሞ ደስ ይለናል። የንግድ ሱቁ ቤቱንም አቧሬ ላይ እንዳልሽው ስንት ያፎቅ ላይ የተከራዩት እነሱ የገዙት ወደ ማከራየት ጋር ወደ ማከራየት ስንት ያፎቅ ኮንፊደንሻል ስለሆነ ባልናገር ደስ ይለኛል። እኔም ለኔ አትነግሪኝ የኔን ቤት እሺ ያንቺ ምረጭና አንድ ህንጻ ላይ ጎርብትናችሁ አንድ ህንጻ ላይ ስንት ከወረወርኳት ትተርፋለች አትተርፍም ብዬ ለወሰን እኮ እርቅ ይሻላል እርቅ ይሻላል። ከወረወርኳት መታረቃችን አይቀርም ብዬ ነው እንዴ። ኧረ ሳትወረወር ኧረ ምን ነው አዘንሽላት። እኛም ሽማግሌ ሆነ እናስታርቃቸዋለን። ልጅቷንማ ከኔ የበለጠ ወደሻታል። በቃ እኔ በጣም እንዴ በቃ ችግር የለውም ሱቁን በቃ እኔ ተቀይሜሻለሁ ግን በቃ ሱቁን ችግር የለውም። አሁን እኔ በቃ ሱቁን ከኔ ጋር የሚሄደው እኔ ብሩ ሱቁ ስለተመቸኝ እሱ በየቦታው ቤት እየገዛ ሴቶችን ያስቀምጥ፣ እኔ ደግሞ በየቦታው ሱቅ እየገዛው ንግድ ጀምራለሁ። እንግዲህ ማንኛችን የማን እንደሚያዋጣ እስኪ አብረን እናያለን። እና ደግሞ አንድ ልጠይቅሽ የምፈልገው ምንድነው እስኪ ስለ ቴምር የቴምር ካምፓኒ የት ሰርቷል የሚለውን ነገር ግልጽ ብታረጊልኝ እና ደግሞ ውጭ ላሉ ደንበኞቼ ቢመጡ የኔ ተመልካቾች ማለት ነው እዚህ ኢትዮጵያ ውስጥ ለሆነ ያው ቀጥታ ቴምር መንጣት ይችላል አይደለም አካባቢው የት እንደሚገኝ ያው ትገልጭልኛለሽ። እንደገና ደግሞ ውጭ ላሉ እንዴት ነው ሊረከቧችሁ ደግሞ የምታስረክቡት ሰው እንዳይጭበረበር ለምን የለፋበትን ብር ነው የሚለው። ስለዚህ ታማኝነታችሁን እንደገና ደግሞ ስለ ቴምር ግልጽ ብታረግልኝ ደስ ይለኛል። ደስ ይለኛል። እኔ እንደውም መጀመሪያ ላይ እሱን ትጠይቂኛለሽ ብዬ ጠበቅኩኝ። ወደ ቀንቻ አይደለም። ለማንኛውም እሺ ሱመያዬ ቴምር ጋር ጥያቄ ጠይቅሽኝ። ቴምርን አታውቂውም አንቺ ከዚህ በፊት? አውቃለሁ። ማወቅ ግን የበለጠ እኮ በውጭና እንደዚህ እሺ ቴምር ፕሮፐርቲስ ከተቋቋመው ከ10 ዓመት በላይ ቆይቷል። ከ10 ዓመት ውስጥ ግን ከ8 በላይ ፕሮጀክቶችን ለደንበኞቻችን ጥንቅቅ አድርገን አስረክበናል። ያው ሚዲያ ላይ ቀርበን ማናውቀው ነገር ምንድነው ከስማችን ቤታችን ስራችን ይቅደም ብለን ስለምናስብ ነው። ምክንያቱም ለሀበሻ ትልቅ ኢንቨስትመንት አለ ቤት ትልቅ ሀብት ነው ለሀበሻ አይደል ለኢትዮጵያውያንና እናንተ ጋርም ያሉ ተመልካቾችም ለየትኛውም ሀበሻ ደግሞ ሰርቶ ለፍቶ ያመጣውን ገንዘብ ነው ለመኖሪያ ቤት የሚያወጣው ማለት ነው። ለዛ ያን ነገር ጠንቅቆ ኢንቨስት ማድረግ አለበት ብለን እናስባለን። ስለዚህ ከዚህ በፊትኛ ከ8 በላይ ፕሮጀክቶችን ዴሊቨር አድርገናል ብዬሻለሁ። ወደ ሀያት፣ ወደ ለቡ፣ ወደ 4 ኪሎ አጠና ተራጋ የንግድ ማዕከል አለን። ወደ ለቡ አካባቢ በሰፊው ይታወቃል ቴምር። ስናስረክብ ደግሞ ዴሊቨሪ ታይማችን በማዕከል ብቻ ሳይሆን በጣም ጥራታቸውን የጠበቁ ቤቶች ናቸው። ከዘመን ለዘመን የሚሻገሩ መኖሪያ ቤቶችን ነው የምናስረክበው ማለት ነው። እና ከዚህ በፊት ከ8 በላይ ፕሮጀክቶችን ለደንበኞቻችን ጥንቅቅ አድርጎ ያስረከበ ትልቅ ካምፓኒ ነው። ሞር እየሰራ ያለው ደግሞ ምን ላይ ነው? አሁን ላይ ደንበኞችን ጥራት ያላቸው መኖሪያ አፓርትመንቶችን ከዲሊቨሪ ታይም ጋር ማስረከብ ነው። እንደውም አሁን ለእናንተ የሰጧችሁ ኦፈር አለ 60-40 ይሄ 35% ዲስካውንት እያልኩሽ ማለት ነው። በፊት ላይ ምናልባት የሚታወቀው ቴምር 60-40 በሚባል አከፋፈል ነበረ። 60% ለሚከፍሉ ደንበኞች 40% ዲስካውንት እንሰጣቸው ነበረ ወደ ፕሮሞሽኑ ስንገባ ማለት ነው። ከዛ ሳይታችን መሀል አንደኛይቱ ጋር ነበር እዚህ ሳር ቤት ቫቲካን ኤምባሲ ጋር ነበረ። ያኔ ስንሸጠው ፋውንዴሽን ላይ ነበረ። ደንበኞች 60% ከፈሉን 40% እኛ እንተውላችኋል ናቸው። በ3 ዓመት የሚሸጥ ፕሮጀክት ነበረ የምናስረክበው። በአንድ ዓመት ጊዜ ውስጥ የዛሬ ዓመት ነበር ሽያጩን የጀመርነው። የዛሬ በአንድ ዓመት ካፕ ውስጥ 20ኛ ስላብ ጨርሰን ከስር ደግሞ የፓርቲሽን ስራዎች እየተሰሩ ይገኛሉ ማለት ነው። ስለዚህ በ3 ዓመት ያለውን በ2 ዓመት ውስጥ ለማድረስ ፍጥነታችንም ከጥራቱ ጋርም እየሰራ ይገኛል። ስለዚህ ቴምር ምንድነው ለየት የሚያደርገው ነገር የምትረከቡትን ቤት በመገንባቱ ነው። ጥራት ያላቸውና የምትረከቧቸውን ቤቶች ነው የምንገነባላችሁ። ለሱ ደግሞ ጋራንቲ እንሰጣችኋለን። አሁን ሞር የሚታወቀው ሁዳታ አካባቢ በደንብ በሰፊ ይታወቃል። ስለዚህ ደንበኞቻችን ሀሳባቸውን ጥለው በደንብ ኢንቨስት የሚያደርጉበት ቦታ ነው። ምንም ጥያቄ የለውም። አንቺ ምስክር ነሽ። መቼም ከዚህ በኋላ ቤተሰብ ስለምትሆኚ ታየዋለሽ። ለኔ ጋር ልጅ ነው እንዴ? እኔ በመጣችም ነው። ለማንኛውም መሰክራለሁ። እውነት ነው እኮ ቢሮአችን ስትገቢ እንዴት አየሽው? አይመሰክርም? ኧረ በጣም ነው። እንደው ሙሉን ብቀርጸው ሁላ ደስ ይለኛል። ትቀርጫለሽ፣ በጭቃ ታሳያቸዋለሽ። ሌላው ደግሞ የጠየቅሽኝ ጥያቄ ውጭ ሀገር ያሉ ደንበኞች በምንድነው አግሪመንቶች መጨረስ የሚችሉ ነው? ተወካይ ያላቸው በተወካዮቻቸው መጨረስ ይችላሉ። ተወካይ የሌላቸው ደግሞ
እኛው ራሳችን እንዳሉ አድርገን ገለጻ ከሰጠናቸው በኋላ አግሪመንቶችን ክፍያ ከከፈሉ በኋላ አግሪመንቶችን በጂኤችኤል መጨረስ ይችላሉ ማለት ነው። ሳይመጡ እዚህ መገኘት ሳይጠበቅባቸው በጂኤችኤል አግሪመንቶችን እየላከን የቤት ባለቤት መሆን ይችላሉ ማለት ነው። አስተማማኝ ነው ማለት ነው። ምንም ጥያቄ የሚያስተዋውቁት ነገር ስለሆነ ማለት ነው። ያው ሰው ብሩን ሲያወጣ ምን አይነት ነው ብሎ መጠየቁ ስለማይቀር እንዴት ነው ለዛ ነው የጠየቁሽ። እና በቃ እሺ አንቺን ለማግኘት አሁን ያንቺን ቁጥር እዚህ ጋር ማስቀመጥ አለብኝ? ይቻላል። እና በቃ እሺ እንግዲህ ተመልካቾቼ ማለት ነው እሷ እንዳብራራችላችሁ እሷን ማግኘት የፈለጋችሁ ስለ ቴምር መጠየቅ የምትፈልጉትን ቦታውን የኔም ጎረቤት ከሆናችሁ እኔ ሱቅ ነው የገዛሁት ማለት ነው። የፈለጋችሁትን የምትገዙ እዚህ በታች ባለው ስልክ ቁጥር ደውሉላት፣ ታወራችኋለች። ያልገባችሁ ነገር ካለ ታስረዳችኋለች። በሚገባ በዋትስአፕ በቴሌግራም እንደዚሁም ደግሞ በቀጥታ ስልክ እየደወሉ ደንበኞችሽ እኛ ማግኘት ይችላሉ። ሌላ ልጠቅስልሽ የምፈልገው ነገር ምንድነው አሁን ያወጣነው ኦፈር ስፔሻሊ ሱመያን ብለው ላይ ይመጡ ያልኩሽ ማለት ተወሰነ ጊዜ ነው ይሄ ዲስካውንት ያወጣ ነው። ስለዚህ ከዛ ዲስካውንት ተጠቃሚ ለመሆን የመጀመሪያ ሰው መግዛት ይጠበቅባቸዋል ማለት ነው። ነገሩ ኦፈሩ ሳያልቅም ሳይቶቻችን ቶሎ ሊያልቁ ስለሚችሉ በተቻላቸው መጠን የምትረከቡትን ቤት ከቴምር ፕሮፐርቲስ ግዙ እንላለን። እንግዲህ እንደማታሳፍሩኝ እርግጠኛ ነኝ። ተሎ ቤቱን ግዙ፣ ከኔ ደግሞ ተጠቃሚ ትሆናላችሁ ማለት ነው። ሱመያን ብላችሁ ለመጣችሁ ይሄው አለሽ ማለት ነው። ደውላችሁ ከሱመያ ጋር ነው የመጣ ነው ብላችሁ ዲስካውንት ይደረግላችኋል። ተጠቃሚ ሆኖ እኔም በጣም ደስ ይለኛል፣ ጎረቤቶች ብትሆኑም ደስ ይለኛል ማለት ነው። ከሱቁም ከቤቱም እንግዲህ ከታች ባለው ስልክ ቁጥር እየደወላችሁ ምስጋናን መጠየቅ ትችላላችሁ ማለት ነው። በተረፈ በጣም ነው የማመሰግነው ለሁሉም ነገር። ለትትናሽን በጣም አመሰግናለሁ። ቅናቴን ተቆጣጥረሽ ስላስረዳሽኝ በጣም ነው የማመሰግነው። ገና ሽማግሌ ሆነን ደግሞ እናስታርቃለን። አይ ተመልካቾችም እሱ የሚፈልጉ ይመስለኛል። አሁንማ ሁሉም ታረቂ እያሉኝ ነው። ወይ ታረቃለሁ ቆይ እናንተ ቤት ይለቅና ተረከቡና ከፍታውን አይቼ ታረቃለሁ። ኧረ ተይ ምን ያክል እንደሆነ ማለት ነው። እና ለማንኛውም በጣም ፍቅር ነው የሚሆነው። እሺ ይሁን እንግዲህ እና ምስጋናዬ በጣም ነው የማመሰግነው። እኔ በጣም አመሰግናለሁ። በጣም ነው የማመሰግነው። ልብሽም ልክ እንደማልክሽ ነው ብላይ አንቺም በጣም ቆንጆ ነሽ። አመሰግናለሁ። ቅናቴንም እኔንም ተቆጣጥራ ነው ያስተናገደችኝ። እንደውም ካሜራ ፊት ሳኮኝ እንጂ እየተቆጣው ነበር ማለት ነው መጀመሪያ። በጣም ነው የማመሰግንሽ። በተረፈ እየደወላችሁ የምትፈልጉትን ነገር ጠይቁ ማለት ነው። እወዳችኋለሁ፣ አከብራችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።